وبه نستعين على أمور الدنيا والدين وصلى الله وسلم على عبده ورسوله الأمين وعلى آله وصحبه أجمعين أما بعد الدنا يتكبراتشو هي لمعة الاعتقاد انتمهر التكتاتيوش بمولو السلام عليكم ورحمة الله وبركاته بإذن الله الواحد الأحد زالي دقمو كفل ሶስተንን ማማራለን ስለ አላህ Subhanahu Wa Ta'ala ባህሪያቶች መገለጫዎችና ስሞች እየተማማርን የምንገኘው قال الشيخ رحمه الله وكل ما جاء في القرآن بقرآن يمتى كله بقرآن يتنقر كله أو صح عن المصطفى عليه السلام ويمدقمو مصطفى صحيح يمتى مصطفى ولا لا عند مالتنا ولا لا نبي له أشوال نيام ما قرصوش يمرتوش مرت عند مالتنا كسو يمتى عليه الصلاة والسلام عليه السلام من الزجاج صلاة السلام بعد مهنا شنو ترو من صفات الرحمن كالله مجلج عوج تببل كالله مجلج عوج بقرآن ويم بصحيح حديث يمتى من بدرجة لالو وجب الإيمان به بس ما منو قد لاله وتلقيه بالتسليم يهنن يا الله سمنا بهارين بقرآن يمتان مقبل قد لاله والقبول تسليمنا قبول أو تنش የእንትን ልዩነት የትንታኔ ልዩነት አላቸው እንጂ አንድ አይነት ናቸው አሜን ብሎ መቀበሉ ግድ ነው እጅ መስጠት መቀበል ግዴታ ነው ያለምንም ማመንታት طيب وترك التعرض له ለሱ ደግሞ ማገደምደም መተው ግድ ይላል ቢረዲ በመመለስ يعني አታገደምድም ለመመለስ አትሞክር እንደማለት ነው ቁርአን እንደዚህ ብላ ሲባል ሃይ እንኳን ይስማማኝም እንደተል ነው ወተእዊሊ ያንን ደግሞ በሌላ አያውን ሲፋውን ጠምዝዘህ በሌላ መተርጎም ለምሳሌ الرحمن على العرش استوى የሚለውን ቁርአን ልክ አይሁዶች حطة ሲባላቸው حنطة እንዳሉት አንተ ደግሞ እዚህ ጋር ላም ጨምረህ استوى ሲባል استو لا አትበል ገብቶሃል አትጨምር ቁርአን ላይ አያስፈልግም ተዊል ማድረግን መተው ግድ ይላል ብቻም ሳይሆን ወተሽቢህ አላህን ማመሳሰልም እንደዚሁ የተከለከለ መሆኑን ማወቁ ግድ ይላል አላህን በፍጡራን ወተምሲሊ ማመሳሰል ተሽቢህ የሚለው ከፊያንም ሁሉንም ይዛል ተምሲል የሚለው ደግሞ 100% አንድ ነገር አንድ አይነት ከሆነ ተምሲል ይባላል ለምሳሌ እንደው ነገርን በምሳሌ ቀረብ ለማድረግ ያክል አንድ ሰው በእጁ 20 ሳንቲም ቢዝ 10 ሳንቲም እና 10 ሳንቲም አንድ አይነት ናቸው ጽሁፋቸው ከለራቸው ሁሉም አይደለ ይሄ ሙማሰላ ይባላል 10 ሳንቲም እና 50 ሳንቲም ድፍን 50 ሳንቲም ቢዝ ደግሞ ተሻቡሃላቸው ግን 100% አንድ አይነት አይደለም ገብቷል ተሻቡህ የሚለው ትንሽ ለቀቅ ያለ ነው ሙማሰላ የሚባለው ግን 100% አንድ አይነት የሆነ ማለት ነው እና ይሄንን ሁለቱንም መራቅ ግዴታ ነው አሁን እንግዲህ አእምሮ ያላችሁ ያ ኡሊል አልባብ ፍረዱኝ አህባሾቹ የዋሃብያ እምነት አላህን ከፍጡራን ጋር ማመሳሰል ነው ብለው ሰው እንዳይቀበልና እንዳይሰማ አደረጉ ዋሃብያ የተባሉ ሰው ደግሞ ኪታባቸው ላይ አላህ ላይ እምነት ያለ መኖር የሚገባን ምንድነው እንደወረደ እንቀበላለን ቁርአንና ሐዲስን ሶሂህ ከሆነ ሐዲሱ ከዛ ምን ማድረግ አለብን አሉ መመለስና ተእዊል ማድረግ የለም አሉ ከዛ ቀጥሎ ማመሳሰልና አላህን በሌላ ነገር መግለጽ አይቻልም አሉ ልክ እንደኔ ወልክ እንደከሌ ልክ እንደዛ ብሎ በተሽቢህ መግለጽ አይቻልም ወይም ደግሞ አንድ ነገር ጋር ዘሴም ነው ብሎ አላህን መግለጽ አይቻልም ሁሉም አይቻልም ነው አሁን
አላህ ይሰማል ይቆጣል ያዝናል የሚለውን ባህሪ ስታጸድቅ ይህን ተንተርሰህ ነው ይሰማል ይቆጣል ወይም ደግሞ ይደሰታል የሚለውን መመለስ የለም አሉ እንቀበላለን ቁርአን ተናግሮት ነቢ ተናግሮት እንዴት ይመለሳል ጎበዝ ግን ልንጠነቀቅ የሚገባው ነገር ተሽቢህና ተምሲል ማድረግ የለብንም ይሄ ነው እንግዲህ አቂዳቸው طيب እነዛንኞቹ ስንመለከት ግን ቁርአንና ሐዲስ ጋር ያላቸው አመለካከት በጣም ይወረደ ነው ምን ይላል መሰለህ وكل نفس اوهم تشبيها اولها او فوض ورم تنزيها ይላል ቁርአንና ሐዲስ ላይ ተሽቢህ ካመሳሰለብ የሆነ ነገር ብጅታ ከፈጠረብህ አሉ አዊልሁ አሉ ተእዊል አድርገዋል ተእዊል ማለት አንድ ነገር ዛሂሩ ከሚያመላክተው ውጭ ያለ ሌላ ትርጉም ፈልግለት ሌላ ትርጉም ተፈላሰፍና አምጣ አው ፈዊድ ወይም አይታወቅም ማዕና የለውም አይታወቅም ማለት እኮ አላቀውም አይደለም አይታወቅም ማዕና የለውም በል እንዲያውም የነብኑ ፈውረክ መዝሐብ ነው ይባላል አይታወቅም በል ከዛ ወሩም ተንዚሃ አላህ የጠራ መሆኑን ብቻ ቀስዳሉ እንደዛ አይደለም አህሉ ሱና ደግሞ ምንድነው የሚሉት አላህ ኩፍር የሆነ ነገር እኛን ለማምታታት አይናገርም ስለዚህ የተናገረው በሙሉ ሐቅ ነው ግን ሰው ጋር አይመሳሰልም ልክ ليس كمثله شيء ብለን وهو السميع البصير እንዳልነው ሁሉ የአላህ ሲፈቶች በሙሉ ይጸድቃሉ ዛሂረን የሰው ልጅ ቢጠራባቸው እንኳን የሰው ልጅ ሲፈት ቢመስሉም እንደ ዕውቀት ለምሳሌ ከሌላ አዋቂ ነው ይባላል አይደለ አላህም አዋቂ ነው ስለዚህ አላህ አዋቂ ስለሆነ የሰው ልጅ ጋር እንዳይመሳሰል አዋቂ የሚባል የሰው ልጅ የለም ይባላል አላህ ሰሚ ነው የሰው ልጅ ግን ድንቁሮ ነው ይባላል እንደ አላህ ጋር እንዳይመሳሰል አይባልም እኮ ሐቂቃ መካድ ነው የሚሆነው እና የሰው ልጅና የአላህ ባህሪያቶች እንደው ስማቸው ተገናኘ እንጂ ፍጹም አንድ አይነት አይደሉም እንዲህ አይነት አይደለም ይሰማል ሲሉ መስሚያ ያለው ሲባል እንዳንተ አይነት እንዳታስብ ያያል ማያቻለው ሲባል አሁንም እንዳንተ አይነት ይቆጣል መቆጣት አለው ይቆጣል ሲባል አንዳንተ አይነት አይደለም እንዴት ነው አትፈላሰፍ አልተነገረም አለቅ አልተገለጸም ገባህ አይደለ طيب እና ጉዳዩን ላሳጥረው አላህ በቁርአኑ የተናገረው በሙሉ እንደወረደ ነው የምናምንበት تحريفم تعطيلم تأويلم تكييفم عن تشبيهم ما نادرقم وكذلك تفويض ما نادرقم زنبلنا نامنبت لأنه طيب وما أشكل من ذلك كالله صفة يالقبهن يالتردهن قرية تسنيهن نقر دقمو وجب إثباته لفظا قالون اندو وردت حسد الله وترك التعرض لمعانيه معناውን ግን እንዲሊውድ ይችላል ብለህ በግምት መፈትፈት የለብህም መተው አለብህ መቆጠብ አለብህ ورد علمه الى قائله ዕውቀቱን ተፍሲሩን ወደ ተናገረው መመለስ ለምሳሌ رضي الله عنهم ያለው ወይም الرحمن على العرش استوى ያለው ማዕናው ካልገባህ አላህ ይወቀው ብለህ ማለፍ ትችላለህ ግን ማዕናው አይታወቅም ማዕና የለውም ካልክ ገደል ገብተሃል ወይም استوى ያለውን አንዲት ላም ሊጨምርበትና استوى ያለውን استولى ልበለው ማለት አይቻልም ገደል ገባህ ማለት ነው ካላወቀው ዝም በል ነው አላሁ አዕለም በል ነብይ የተናገሩ ከሆነ አለይሂ ሰላቱ ሰላም እሱ ያውቃሉን ያላቀም ምን እንዳሰቡበት ይሄን ጉዳይ አልገባኝም ማለት ትችላለህ ወነجعل እናደርጋለን ወህደተሁ على ناقله ተጠያቂነቱን ወደ አስተላለፈው ሰውዬ እናደርጋለን اتباعا لطريق الراسخين علماቸው የጠለቅ ያሉ ሰዎችን መንገድ ለመከተል ሲባል في العلم በእውቀት ላይ እግራቸው የሰጠመ ወይም ጠለቅ ያለ የሆኑት ዑለማዎች እንደሚሉት الذين اثنى الله عليهم እነዚያ በእነሱ ላይ አላህ ያወደሳቸውና ያሞካሻቸው የሆኑት في
في كتابه المبين قلص بهونو مصحافو بقوله سبحانه وتعالى እንዲህ በማለቱ ጥራትና ከፍታ ያለው የሆነ ጌታችን والراسخون في العلم በእውቀት የሰመጡት የሆኑት እግራቸው የሰመጠው ይባላል ይሄ ሲተረጉሙልን ብቻ ጥልቅ እውቀት ያላቸው እንደማለት ነው يقولون ይላሉ آمنا به እናምንበታለን ስለ አላህ ሲፈት ሲነገር እናምንበታለን كل من عند ربنا ሁሉም متشابههم ሆነ محكم ከጌታችን ዘንድ የመጣ ነው ከጌታችን ዘንድ ቁርአን ከየት ነው የመጣው ከጌታችን ዘንድ ቁርአን ማን ነው ያወረደው ቁርአን አላህ ነው ያወረደው በማን ምክንያት በጅብሪል ከማን ነው ያወረደው ከጌታችን ዘንድ من عند ربنا ከጌታችን ዘንድ መውረድ የሚባለው ደግሞ ከየት ነው ከታች ወደ ላይ ነው ከላይ ወደ ታይ ከላይ ወደ ታይ ስለዚህ አላህ ከላይ መሆኑን ይሄ ለራሱ ጠቋሚ ነው አቅል ላለው ሰው ማለት ነው طيب ምን ይላሉ ማታቀው ከሆንክ ዕውቀቱን ወደዛው መመለስ ወደ አመጣው ጌታ ወደ ተናገረው ወደ ቁርአን ወደ ተናገረው ወደ አላህ ወይም ሐዲሱን ወደ ተናገሩት ወደ ነብዩ መመለስ ተጠያቂነቱን ወደዛ ማድረግ وكذلك ማታቀው ነገር የአላህ ባህሪና ሲፈት ከመጣ ተወቁፍ ነው ማድረግ ያለብህ እምታምነው ሰው ካገኘህ ቃልቻ ካላጠገብ ታማኝ የሆነ ባቂዳ ጥሩ የሆነ ሰው እሱን ጠይቀህ መረዳት ትችላለህ እስከምትረዳ ግን በፍልስፍና አትግባ ወይም ማዕናው አይታወቅም ብለህ እንደነዛ ሙጅሪሞች አንተም አትመጉት وقال في ذم مبتغى التأويل تأويل የሚፈልጉ ሰዎችን لمتشابه تنزيله የቁርአንን ተመሳሳይ ቃል ያላቸው ወይም ካንድ በላይ አሻሚ ቃል ያላቸውን ለመፈሰር ጥረት የሚያደርጉ ሰዎችን በተመለከተ ሲናገር አላህ ምን ብሏል እንዲህ ብሏል እነሱን በማውገዝ ረገድ ለበበል እንበልና الرحمن على العرش استوى ያለው ቁርአን متشابه ነው ብንል ማለት ነው ተሻቢህ ነው የሚለው እንኳን እንትን አይልም ግን እንደዚያ ብለን ብንስማማ አህሉ ሱናዎቹ እንደወረደ ያምኑበታል አህሉ ባጢሎች ደግሞ ራሲኾች አመና به كل من عند ربنا ብለው ነው የሚያልፉት አህሉ ተአዊል አህሉ በሽተኛ ልብ ያላቸው ደግሞ ይሄ እንዲህ ነው የሚሉት አለ ቁርአን فاما الذين في قلوبهم እነዚያ በቀልባቸው ውስጥ ያለባቸው ሰዎችማ ምን ዘይጉን ጥመት بالله عليك ከዚህ በለጠ ግልጽ ማስረጃ ይኖራል ልባቸው ውስጥ ጥመት ያለባቸው فيتبعون ይከታተላሉ ما تشابه منه ከቁርአን ውስጥ ተመሳሳይነት ያለው ወይም ከአንድ በላይ ተፍሲር ያለውን ቃል አነፍንፈው ነው አለ ምን ሊሉ ያ ረብ ካልክ ابتغاء الفتنه ሰውን ፈተናን አይለመጣል ይሄ እንደዚህ ነው ይሄ ወሃብያ ነው ይሄ ሙጀሲማን ይሄ እንደዚህ ነው ይሄ እንደዚህ አይደለም ሰውን ለመፈተን وابتغاء تأويله ሁለት ናቸው ምክንያታቸው ሁለተኛው ደግሞ ለማድረግ ነው ተአዊል ለማድረግ በሌላ ጠምዝዞ ለመፈሰር በመፈለክ لا اله الا الله الله ምን አላቸው وما يعلم تأويله الا الله الله እንጂ ማንም ያውቃል ደግሞ የዚህን ተአዊል ስለ አላህ ማንነት ከተደገረህ በበለጠ አላህ እንጂ ማንም ያውቃል ማንም በመቀጠል መልእክተኛው ናቸው ስለ አላህ የሚያውቁት እሱ ካላብራሩ ለአንተ ኪታብ ባመጣው طيب ይሄው ሁለት ነገሮችን ያዘማ ፊትናንና ተአዊልን ለመፈለግ ሲሉ አያተ ሙተሻቢሃን አለፍንፈው ነው የሚሄዱት እነዚህ ሰዎች አለፍንፈው ነው የሚፈልጉት ያዛ ላይ ገቡና ስለ አላህ ሲፈት ውጅንብር ይፈጥሩብሃል አሁን ይሄንን ይዘህ ወደ አህባሽ ዘወር ስትል بالله عليك ግልጽ የሚሆንልህ ነገር የለም ፈልገው ሐዲስ ንዙልን ያነሱልሃል አላህ ይወርዳል ይወጣል አሉ ኢላህ ሐዲስ القدم ያነሱልሃል ቀጥን የምትለው ጀሃነም ሐዲስ الجاريان ያነሱልሃል በቃ ስለ አላህ ሲፈት የሚነገር ነገር ጓደኛቸው ይመስላል ዝም ብሎ ብድግ ያረጉና እንዴ ነው እንዴ እኮ ሊሆን የለበትም እንዴ እኮ መሆን አለበት ይሄ በዚህ መቀየር አለበት ይላል
ያባቱ ጓደኛ ይመስል አረ አደብ ሊኖረን ይገባል ስለ አላህ ደግሞ ምን አቀን ከተነገረን ውጭ ምን አቀን ይሄ ይገባል ይሄ ይገባው ከተባለ ደግሞ መባል ካለበት አሽረፉል ኸልቅ አለይሂ ሰላቱ ወሰለም አፍሰሁ العرب አንድ በተሩቱ ተብሎ የተመሰከረላቸው ነብይ መሐመድ አሉ እሱ ነበሩ ሊያብራሩት የሚገባ እሱ ያላብራሩት ትላልቅ ሱሐቦች አራቱ አይማዎች አራቱ ኹለፋዎች ያላብራሩት ከስንት ጊዜ በኋላ 300 ዓመት ላይ አካባቢ ላይ አንድ ሰው የመጡ እንዲህ ነው ያለ እንደሆነ ተቀበላለህ ወይም ደግሞ አንድ ክርስቲያን ገጣሚ ነበር አኽጧል የሚባል ሰውዬ እሱ እንደዚህ ነው እኮ ቀዲስ ተዋብሽኑና ለሊራቂ ብሎ ዘፈነና በዛ ብለህ ትሄዳለህ ቁርአን ለዛን ጊዜ ነው ተፍሲሩ የሚታወቀው ያ ሁሉ ዑለማ ምን ብለው ፈስረውት የሚገርምህ ደግሞ ምን እንደሆነ ልንገርህ አንድ የሚገርም ነገር ማልንገርህ ቆይ እነዚህ ሰዎች ምን ይላሉ መሰለ ቁርአንን አጣሙ የሚፈስሩ ሰዎች ጦሪቀቱ ሰለፊ አስለም ይላሉ ወጦሪቀቱ ሰለፊ አዕለም ይላሉ አዕለሙ አህከም ምን ማለት ነው የሰለፎቹ አካሄድ አሉ ሰላም ነው አሉ ሹብሃ ውስጥ ያስገባ ንትርካ ያስነሳ አላህ ዘንድ ያስጠይቅ እንደወረደ ዝም ብሎ ይቀበሉታል አለቀ የኸላፎቹ ደግሞ አሉ ከዛ ከጊዜ በኋላ ያመጡት የነሱ ደግሞ ዒልም የተሞላበት ጥበብ ያለው ነው አሉ ፍልስፍና ነው ባጭሩ እነሱ ፍልስፍናው ነው ዒልም የሚሉት والله ለሐለሁ የዚህ ኡማ የመጀመሪያው ዓሊም ብሎ ማለት ከነብዩ በመቀጠል ሱሐቦች ናቸው የሱሐቦቹ አባወራቸው ደግሞ አቡበክር ረዲየላሁ ዐንሁ በዑመር አንደበት የተመሰከረለት ወካነ አዕለመና ይለዋል አቡበክር ከኛ በጣም ዓሊም ታላቅ ዕውቀት ያለው ሰፊ ዕውቀት ያለው ሰው ነበር ይላል የገባህ ነው አይደለ እነሱ ያልገባቸው ሚስጥር መቼ ተገልጾልህ ነው አንተ ገብተህ የምትዘነኩረው ወይም ደግሞ የምትዳክረው ለሃለኝ እና አደብ አርግ ልልህ ፈልጌ ነው ከዛ ቀጥሎ ምን አሉ ሸኹ فجعل ይሄ ሱረቱል ኢምራን ቁጥር 7 ላይ ተገኘዋለህ فجعل ابتغاء التأويل الله አደረገ ምንን ابتغاء التأويل تأويልን መፈለግ ተእዊል ለማድረግ መጣጣርን መጋጋጥን አደረገው ዓላመተን ምልክት አደረገው አለዘይሪ ቀልብ ለመበላሸቱ ቀልብ ለማሮጉ ለመቆሸሹ ምልክት አደረገው ወቀራነሁ አቆራኘው بابتغاء الفتنة في الذم ፈተናን በሚፈልጉ ሰዎች ጋራ አቆራኝቶታል በምን በማውገዝ ረገድ ثم حجبهم عما عملوه ثم حجبهم كذا الله ጋረዳቸው عما عملوه ካሰቡት ነገር ተአውል እናደርጋለን ብለው ነበር አይደለ وما يعلم تأويله إلا الله አላቸው وقطع أطمعهم ፍላጎታቸውን ቆርጦባቸዋል عما قصدوه ካሰቡት ነገር بقوله سبحانه እንዲህ በማለቱ وما يعلم تأويله إلا الله ተአውሉን ፍሳሪውን እኮ ማንነቱን ሁኔታውን እኮ ከአላህ በስተቀር የሚያቀው የለም ስለ አላህ ማንነት ስለ አላህ ጥልቅ ዕውቀት ከሱ በስተቀር የሚያቀው የለም ቅድም ላይ የቀራነው አያት ምንድነው የሚለው ولا يحيطون به علما አላህን ፍጡራኖች በእውቀት አያካበቡትም እንግዲህ አላህ አንድ ነው አዛኝ ነው ይቆጣል ምናምን ምንለው ምንድነው በቁርአን ስለተነገረን እኮ ብቻ ነው እንግዲያው የተነገረችንን ብቻ ይዘምሄድ እንጂ መጨመርም መቀነስም ዋጋ ያስከፍላል ነገው መቂያማ ማን ነው እንዲህ አለ እኔ ከለ የሚባል ነብይ ልክልሃለሁ እንዲህ ቢልህ አላህ ምን ትላለህ ስለዚህ ሐባቢ ፊላህ አላህ ለንፈራ ይገባል በስሜት ተነሳስተን የማይረባ ህልክ ውስጥ ገብተን የአላህን ስሞችና ባህሪያቶች መጫወቻ መዘባበቻ ማድረግ የለብንም አላህን እንፍራ አላህ በእኛ ምክንያት እንዳይካድ አላህ በእኛ ምክንያት እንዳይሰደብ የተቻለንን ጥረት እናድርግ ስለ አላህ ዕውቀት በሰፊው እንወቅ በተለይ ስለ አስማኡ ሲፋት ሙስሊሞች መካከል ሰፊ ልዩነትና ክፍተት የሚፈጠር ዕውቀት ስለሆነ ሰፋ አድርገን ብንማረው ተጠቃሚ እንሆናለን እላለሁ ትምህርቱን በማዳረስ በማሰራጨት የአጅሩ ተካፋይ ሆኑ እያልኩኝ እዚሁ ሰናበታለሁ ወሰለላሁ ዐለ ነብይና ሙሐመድ
وآله وصحبه أجمعين والسلام عليكم ورحمة الله وبركاته.